ናችሁ ሁሉ ሰላም ሁሉ ደህና ነው ወይ? የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም ድረስ የተባረከና የተቀደሰ ይሁን። እንግዲህ ቃሎቻችን ውስን ስለሆኑ እግዚአብሔር ስላደረገልን መልካም ነገር የምንገልጥበት ቃል ሁልጊዜ ተመሳሳይ ነው እንጂ መጽሐፍ ቅዱስ በዕንባቆም ላይ እንደሚያወራው ያልጠፋ ነው ከምሕረቱ የተነሳ ነው ይልና ርኅራኄው ምን አያደርግም ይላል፣ አያልቅም፣ ምሕረቱም ማለዳ ማለዳ አዲስ ነው ይላል። አሁን ነው ወደ ልቤ የመጣው ይሄ ቃል። ስለዚህ በተመሳሳይ ቃል ሁልጊዜ ልክ እንደ ሃይማኖተኛ እናመሰግናለን እንጂ እግዚአብሔር ስላደረገልን ነገር እንደ እግዚአብሔር አዲስ ነገር ቢኖረን ኖሮ ሁልጊዜ በአዲስ ነገር ማመስገን በቻልን ነበረ። ግን ሰዎች ስለሆንን ውስንነታችንን ያውቃል፣ ደካማነታችንን ያውቃል። ደግሞ የምናቀርብለትንም መስዋዕት አይሰለችም፣ አይጠላም፣ ፊታችንን ይናፍቃል። በጣም በእርግጠኝነት የምነግራችሁ ነገር እኛ የእሱን ፊት ከምንናፍቀው በላይ እሱ ፊታችንን ማየት ይናፍቃል። እዚህ ፊቱን እንደምንናፍቅ አድርገን ቀርበን ከሆነ በእርግጠኝነት የምነግራችሁ እሱ ፊቱን ስላበራልን፣ እሱ ፊታችንን ስለፈለገ የሱ የኛን ፊት የመፈለግ ውጤት እንደሆነ ላረጋግጥላችሁ እወዳለሁ። አንድ ቀን አንድን ሰው ድምፁን ካልሰማን፣ አንድ ቀን አንድ የምንቀርበው ሰው ጋር ካልተጫወትን ልክ የእህል ያህል እንደሚርበን፣ የውሃ ያህል እንደሚጠማን፣ የልብስ ያህል እንደምንታረስ እንዲሁ እግዚአብሔር እኛን ይናፍቀናል። ምክንያቱም እኛን የፈጠረበት እኛን ያዳነበት ምክንያት ከኛ ጋራ መንፈሳዊ ህብረት ለማድረግ ነው። የፍቅር ግንኙነት ለማድረግ ነው። መንፈሳዊ ህብረት ለማድረግ ነው። ስለዚህ ጌታን እጅግ አድርገን እናመሰግናለን። ካለንበት ሁኔታ ሁሉ ሰብስቦን በእንዲህ አይነት ሁኔታ ደግሞ በፊቱ እንድንገኝ ስላከማችን ጌታን እጅግ አድርጌ አመሰግናለሁ። እንግዲህ መኖር አልችልም ያላንተ የሚለው መዝሙር ነው ከመኝታ እንደተነሳሁኝ ወደ ልቤ የመጣው እና እግዚአብሔር መንፈስ ይመራል ማለት ነው፣ ቃልም ይሰጣል እና ደግሞ ሰሞኑን በተለይ አዳዲስ ሰዎች ወደ ኢየሱስ ክርስቶስ መንግስት መጥተው በ3 እና በ4 ቀን ውስጥ በሚያገኙት የህይወት ለውጥ በደስታ ሲቦርቁ መንፈሳችን እንደገና እንደ ህፃኒት ምን ትሆናለች? ትነቃቃለች፣ ደስ ትሰኛለች። የያዝኩት መዳን ለካ እንዲህ ነው ወይ? ረስቼው ነው እንጂ ደስታዬን ረሳሁት፣ ሰላሜን ረሳሁት፣ ጣፋጭ እንቅልፌን ረሳሁት እንጂ ለካ ሰው እንደዚህ ነው ወይ? ክብር ለኢየሱስ ይሁን። በእውነት ለዚህ ጌታ ክብር ልንሰጠው ይገባል። ይህንን ጌታን ልናመልከው ይገባል። ልክ ያኔ እንደ ጫጉላ ቤት ፍቅር የኢየሱስ ፍቅር ኢየሱስን ባገኘንባቸው ወራቶች በኢየሱስ ስም ልባችን እስኪጠፋ ድረስ የደረስንበትን ጊዜ እኔ አስታውሳለሁ። በቃ እኔ አስታውሳለሁ ለኢየሱስ የሆንኩለትን። እውነቴን ነው የምነግራችሁ። የዛሬ 33 ዓመት እንግዲህ ባለፈው የካቲት 24 ነው እንግዲህ 33 ዓመት የጨረስኩት እና በዚያ ግለት ነው የቀጠልኩት። በብዙ የህይወት ውጣ ውረድ ውስጥ እያለፍኩ አንድ ቀን ለጌታ ለኢየሱስ ጀርባዬን አልሰጠሁትም እና ስሙ ለዘላለም ይባረክ እና ስሙ ይባረክ። አብዲሳ ትላንትና እየመሰከረ ነበረ ከጸሎት በፊት እንዴት ጌታ ኢየሱስ እንዳዳነው። ያስናቀን ምስክርነት አውቃለሁ፣ የሄሉን ምስክርነት አውቃለሁ፣ የራሴን ምስክርነት ታውቃላችሁ። እስቲ ጌታን እጅግ አድርገን እናመሰግነዋለን። ለስሙ የሚገባውን ክብር ምስጋና እንሰጥና በራሳችን መዳን፣ በራሳችን መክበር፣ በራሳችን ማምለጥ ስንደሰት፣ ሐሴት ስናደርግ ለሌሎች ልንራራ እንችላለን ማለት ነው እና ሰሞኑን ይሄን በጣም እያሰላሰልኩ ፕላትፎርም ላይ
ብዙ ሰዎች በመዳናቸው ከመናፍስት ስርዓት የተፈቱ ሰዎች ምስክርነት እየሰማሁ ነበር። አጫጭር ቪዲዮዎችን ምናልባት አድሚን ግሩፕ ላይ አንዳንድ በጣም ጠቃሚ ጠቃሚ ምስክርነቶችን ለቅላችኋለሁ። ያው ሰው እንትን እንዳይል ብዬ ነው እንጂ ፍላጎቱ ተመሳሳይ ስላልሆነ ብዬ ነው እንጂ በቃ በጣም አስገራሚ ጌታ በቃ ኢየሱስን ይላል። በቃ ኢየሱስን የሚተካ የለም ይላሉ። ኢየሱስን የሚተካ የለም። አሁን እንደተወለዱ ሕፃናቶች በጌታ በኢየሱስ ደስ የተሰኙ፣ አሁን እንደተወለዳችሁ ሕፃናቶች በጌታ በኢየሱስ ደስ የተሰኙ፣ ደስ ልንሰኝ ይገባል። በቃ መዳናችን ተአምር ነው። ማምለጣችን ተአምር ነው። በእንዲህ አይነት ሁኔታ መገኘታችን ተአምር ነው። ምርጫ መቼም ሊካድ የማይችል ነገር ነው። መጽሐፍ ቅዱስ ውስጥ መረዳት ማወቅ ካቃተን እንጂ ምንም ዝንፍና ውልብ የማይልብን ነገር ነው የምርጫ ጉዳይ። በመጽሐፍ ቅዱሳችን ውስጥ እግዚአብሔር ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። በእውነት ሐሴት አድርጉ፣ በእውነት ክብርን ስጡ። ትላንትና አብዲሳ በቃ ምን ተናግሯል? ምስክርነቱን ግን ደጋግሞ ሲናገር በጣም ልቤን ይነካኝ ነበር። ውስጤ በጣም ይነካ ነበረ። አጭር ደቂቃ ስለሆነች ነው እንጂ መልሼ እንደገና ፖስት አፕሎድ ባደረገው በዩቲዩብ ላይ ደስ ባለኝ ነበረ። በእውነት ይህን ጌታን ከፍ ከፍ እናደርገዋለን። ለዚህ ጌታ ክብርን እንሰጠዋለን። በመዳናችን ሐሴት እናደርጋለን። ምናልባት በመዳኔ ምክንያት ብዙ ነገር ነው ያጣሁት። ምናልባት የምትደርሱበት ካልደረሳችሁ፣ ምናልባት ከሰው በታች ሆናችኋል። መሳቂያና መሳለቂያ ቀኑን ሙሉ መሳቂያና መሳለቂያ ሆናችኋል። ባዶ እጅ ሆናችሁ ሊሆን ይችላል። የምትመረሩበት የምትከፉበት ብዙ ነገር ሊኖር ይችል ይሆናል። አዎ እኔ ኢየሱስን ብዬ ዘመኔን ጥዬ በቃ ዘመኔን ለኢየሱስ ሰጥቼ በቃ ቀና አድርጌ አይኔን ኢየሱስን ከማየት በቀር በምድር ላይ ነቲንግ ምንም የለኝም። አላከማቸውኝም፣ ለምድር አልኖርኩም። በቃ እንግዲህ የሰማዩን የሰጠኝ ደግሞ በምድር ላይ አያሳፍረኝም ብዬ አምናለሁ። ቢኖረኝም ባይኖረኝም ምንም አይደንቀኝም፣ አይሞቀኝም። ኢየሱስ ብቻ እንኳን ኖረኝ፣ ዘመኔን የሰጠውለት። ሃሌሉያ! ኢየሱስ ጌታ ነው፣ ስሙ ይባረክ። በምርጫ ልዩነት ምክንያት ከኔ ጋር አብሮኝ የተማሩ ሰዎች ወደ ፖዚሽን ሲመጡ፣ ፖስት በሆነ ፖዚሽን ሲመጡ እኔ በቃ ተጥዬ ኢየሱስን ብዬ በቃ ዘመኔን ለሱ ሰጥቼ ኖሬያለሁ። እሱን በማምለክ እሱን በማገልገል ለሱ በመለየት በሱ ለአገልግሎት በመመረጥ ወገኖች ዋጋ መክፈል መታደል ነው። ዋጋ መክፈል መታደል ነው። ዋጋ መክፈል መታደል ነው። ለሱ ዋጋ መክፈል መታደል ነው። እንኳን ዋጋ ከፈልክ አብዲሳዬ፣ እንኳን ዋጋ ከፈልክ አስናቅዬ፣ እንኳን ዋጋ ከፈልሽለት ኤልዬ፣ እንኳን መሳቂያና የዓለም መዘባበቻ ሆንሽ፣ እንኳን ተዋረሽ። ከኢየሱስ ጋር የሚገኝ ክብር፣ ከሱ ጋር መብላት፣ ከሱ ጋር መጠጣት፣ ከሱ ጋር መልበስ፣ በስጋችን በዚህ በሚሞት ስጋችን እሱ ሲከብር፣ እሱ ሲነግስ፣ እሱ ሲታይ፣ ኢየሱስ ጌታ ነው። ስሙ የተባረክ ይሁን። አመሰግነዋለሁ። ምን ይውጠኝ ነበር? እስቲ ይታያችሁ። ምን ይውጥ ነበር? አብዲሳዬ ትላንትና ሲያወራ ሰምቻለሁ። መቃብር ስፍራውን በጣም የሚወዱት ልጆቹ እንኳን አያስታውሱ። የመቃብር ስፍራውን በቃ እንዲረሳ ነው የሚበረታታው። ሰው እኮ መጥቶ ሰው ሲሞት ሰውን የሚያጽናናው እኮ ሐዘኑን እንዲረሳ በታወሰ ቁጥር እንዲረሳ ነው። በቃ ከዛሬ በኋላ እንዳታልፍ፣ ከ40 በኋላ እንዳታልፍ፣ ከ80 በኋላ እንዳታልፍ እየተባለ ከ1 ዓመት ሙት ዓመት በኋላ እንዳታልፍ እየተባለ
ማንም ዞር ብሎ አያየንም። ማንም። ዛሬ ግን ስማችን ይጠራል። ዛሬ ግን ከጌታ የተነሳ ወጥተን እንገባለን። ስምሽ በቁልምጫ ይጠራል። ዛሬ አለሽ ይባላል። ብዙ ሰዎች እኔን መንገድ ላይ ሲያገኙኝ አለ አንተ ሰው ይሉኛል። አንዳንድ ጊዜ ባለቤቴን መንገድ ላይ አላችሁ፣ አንድ ላይ ናችሁ ይላሉ። አላችሁ፣ እያገለገላችሁ ነው አላችሁ ወይ ይላሉ። መጽናትስ ቀላል ነው እንዴ? በትዳር መጽናት ቀላል ነው? በጤና መጽናት ቀላል ነው? በአገልግሎት መጽናት ቀላል ነው? ተውኝ፣ አገልግሎት ሁለተኛ ነገር ነው ለእኔ፣ ብርቄም ድንቄም አይደለም። በህይወት መጽናት ቀላል ነው እንዴ? በህይወት መጽናት፣ በኢየሱስ እንዳመኑ ድኖ መቅረት ቀላል ነው? በዚህ ሁሉ ወጀብ ውስጥ እያለፍን፣ በዚህ ሁሉ ነውጥ ውስጥ እያለፍን፣ በዚህ ሁሉ ግራ በሚያጋባ ነገር ውስጥ እያለፍን ምን ውስጥ ገብተን እኮ ከምን እንደምንወጣ አናውቅም። ጌታ ግን ረድቶናል። ለዚህ ጌታ ክብርን ስጡ። ልባችሁ እንደገና እንዲነቃቃ ምስጋናን አብዝታችሁ እንድታደርጉ፣ አብዝታችሁ ምስጋናን ከሄሉ ጌታ ኢየሱስ ይባርክ። ስታመሰግኝ ደርዝ አብዲሳ የጌታ ኢየሱስ ይባርክ። ስታመሰግን ደርዝ በደርዝ እያስቀመጥክ ነው የምታመሰግነው። ደስ ይለኛል። ምስጋናን የሚያውቅ እሱ ምስጉን ነው። ኢየሱስ ጌታ ነው። ስሙ ይባረክ። ኖርን በቃ ከዚህ በኋላ ምን ቀረ? ከዚህ በኋላ ኦልሬዲ ዊ ፊኒሽድ፣ ጨርሰናል ሩጫችንን። ኦልሬዲ ከኖርነው በላይ አንኖርም። ከዚህ በኋላ ጥቂት ዘመን ነው የቀረው ከዚህ በኋላ። ስለዚህ በዚህ ጌታ ሐሴት እያደረግን ወደፊቱ እንቀርባለን፣ ምስጋናን እንሰጠዋለን። ውይ ምነው ጉልበት በኖረኝ እንደ ድሮ እንደማለቅሰው በንብርክክ እንደሚሄደው አናቴን በሁለት እግሬ መካከል አድርጌ ሳለቅስ ምን ሆኖ ነው ይላሉ። ደግሞ ምን ሆኖ ነው ይሄ ልጅ? ርቦት ነው ይሄ ልጅ? ምን ሆኖ ነው? ኧረ የምን ረሃብ፣ ኧረ የምን ጥም፣ ኧረ የምን ርዛት፣ ኧረ የምን ችግር። ክርስቶስ ርቦኝ ነው። ክርስቶስ ጠምቶኝ ነው። ክርስቶስን ታርዤ ነው። ክርስቶስን ቀዝቃዛ ውሃ እንደሚጠማ ሰው አለክልኬ ነው። ሃሌሉያ ስሙ ይባረክ። ሃሌሉያ ስሙ ይባረክ። የሚነሳሽን እኮ የነሳሽ ጾመኛ እንድትሆኝ ነው። የሚነሳህን እኮ የነሳ ጾመኛ እንድትሆን ነው። በመጾም ሰውነትህን እንድታስገዛ ነው። አየን እኮ ማን እንደሆነ ትላንትና ወዲያ እያወራ ነበረ። አዎ ኤርሚያስ ቤት ነው። አማኝ በቃ የማይችለው ነገር ምንድን ነው? ጥጋብ ነው። ረሃብ ይችላል። እኔም እንደዚህ ነው የማምነው። ረሃብ በደንብ ነው የምንችለው። ረሃብ በቃ በትክክል ነው ራሳችንን የምናስገዛው። በረሃብ ወራት ጥንቅቅ ብለን ነው የምንገባው። ረሃብ ጊዜ በቃ ደጅ ነው የምንኮለኮለው። ደጁ በቃ እንኮለኮላለን። ከፊቱ ተጠርገን አንወጣም፣ አንታጣም። ደጅ እንጸናለን። በቃ ሌሊት ተነስተን ስናገኝስ ጠራራ ፀሐይ ላይ እንኳን አንገኝም። በጠራራ ፀሐይ እንኳን አንገኝም። አላያችሁ? ሌሎቹ ሲሰግዱ፣ ሌሎቹ ወደ ቤተ ክርስቲያን ሲጎርፉ ምድረ ጴንጤ የለም እኮ ቤተ ክርስቲያን ውስጥ የለም። የእግዚአብሔር ቤት የጉድፍ መጣያ ነው እስኪባል ድረስ ሲተች፣ ሲተርብ፣ ሲጣላ ቤተ ክርስቲያንን በቃ አብጠልጥሎ በአንድ እግር አቁሞ የዳነበትን ቤተ ክርስቲያን ኩልል ያለ ምንጭ የጠጣበትን የበላበትን መናፍስቱ የተባረረለትን ደዌ የተነቀለለትን ተስፋ መቁረጥ ከሱ ላይ የተንከባለለለትን ቤተክርስቲያን ግድግዳውንና ጣራውን ያፈርሳል። አማኙ ኢየሱስን የመሰለ ጌታ ትቶ ይንከራተታል ጭው ባለ ምድረ በዳ። ያለ ኢየሱስ የሚሳካ የሚከናወንለት መስሎት የብዙ ክርስቲያን ልብ ቤት ውስጥ አይደለም። አንዳች እንዲቀበሉ እስኪቀበሉ ድረስ ነው ተፍ የሚሉት፣ ደፋ ቀና የሚሉት። በቃ እኔ ሰዎችን አውቃለሁ። ለማግባት
ፕሮሰስ 6 ወር ሲቀሩ ዳጎስ ያለ ብር ወስደው አስራት ይሰጣሉ። ከዚያ በኋላ ፓስተሩን አቆላምጠው ይጠራሉ። በር ላይ ጠብቀው ፊቱን ፈልገው ስልክ ደውለው እንዴት ዋልክ እንዴት አደርክ ይላሉ። ከዚያ በኋላ የሉም። የእግዚአብሔር ቤት አይተውም። ወደ ልቤ እየመጣ ነው እግዚአብሔር ቃል ነህምያ ምዕራፍ 10 ቁጥር 39 ላይ የአምላካችንን ቤት አንተውም። እንደዛ ብለው ኪዳን የገቡ አሉ። የአምላካችንን ቤት ፈጽሞ አንተውም ብለው 1998 ዓመተ ምህረት ላይ ነው ይሄ ጥቅስ የተሰጠኝ። የአምላካችንን ቤት አንተውም የሚል ቃል። የአምላክ ቤት አይተውም። የአምላክሽ ቤት አይተውም። እሺ የአምላክ የአባትሽ ቤትን መከራ የአባትን ቤት መከራ ያስረሳህ የአምላክ ቤት አይተውም፣ አይረሳም። የአምላካችሁን ቤት አትርሱ። እግራችሁ አይውጣ፣ ልባችሁ አይውጣ። እንደዚህ እኮ ነው ያለው። አእላፋት ቀናቶችን በውጭ ከምኖር በዓለም ከምኖር ጥቂት ቀናቶችን በአንተ ቤት ብኖር ይሻለኛል አለ። በተድላና በደስታ በዓለም ተቀማጥዬ ከምኖር በአንተ ቤት ተጥዬ ብኖር ይሻለኛል አለ እኮ ዳዊትዬ። እሰይ ስሙ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ከእንቅልፍ አንቅቶ የሚያጠግበን በመና በመልካም መንፈስ ውስጣችን የሚያረሰርስ ሰው ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ እንደጻፈ ይኸውና፣ ከልክ በላይ ብትበሉ ቁንጣን ነው። መንፈሳዊ ነገር ግን አይሰለችም። ኢየሱስ ጌታ ነው። ስሙ ይባረክ። ኢየሱስ ጌታ ነው። ሃሌሉያ። ደስ ይበላቸው እህቶቼና ወንድሞቼ፣ በኢየሱስ ደስ ይበላቸው። ቅርስ፣ ውርስ፣ እጃችን ላይ ያለ ሀብት ንብረታችን እሱ ነው። ኢየሱስ ነው ውርሴ፣ ኢየሱስ ነው ቅርሴ፣ ኢየሱስ ነው ርስቴ። ኢየሱስ፣ ያለ ኢየሱስ ምንም ነው። በቃ እንኳን አገኘ አስናቅዬ፣ እንኳን አገኘ አብዲሳዬ። በእውነት ለአንተ አመሰግናለሁ። ከማናችሁም በላይ እኔ የማመሰግነው ስለ አብዲሳዬ ነው። እውነት ነው የምላቸው። እግዚአብሔር ምስክሬ ነው። ሁሌ ነው ማስበው የሱ ምስክርነት። አቤት አቤት በእግዚአብሔር የተወደደ ሰው፣ አቤት በእግዚአብሔር የተወደደ ሰው፣ አቤት እንባው ከዓይኑ የታበሰለት ሰው፣ አቤት ከማይዳንበት ከአንቲክራይስት ስፒሪት ካለበት ከተማ ካለበት ሃይማኖት ያመለጠ ሰው፣ አቤት አጋንንት አምላክ እንዳልፈጠረው እስኪመስል ድረስ የሰረረውን የተጫወተበትን ሰው ያስመለጠው ሰው ስሙ ይባረክ። ስለመረጠን እኮ ነው አጅሬ ለአንዴና ለመጨረሻ ጊዜ ከምድረ ገጽ ለማጥፋት ማኑ አስነክቶ ሊያጠፋን ነበረ። ጌታ ግን ምን አደረገልን? ደረሰልን። ደረሰልሽ ያንቺ ጌታ፣ ደረሰል ያንተ ጌታ። ኢየሱስ ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። ይሄ ኢየሱስ በቃ ይሄ ኢየሱስ ነው። ያለሱ መኖር አንችልም። አስቴር ያለችው ያለሱ መኖር አንችልም፣ ያለሱ መኖር አንችልም፣ ያለሱ መኖር አንችልም። እውነት አንችልም። አንድ ቀን አልችልም። ቀኑ ነው የሚጨልምብኝ። ያለሱ እንኳን ያለሱ ከሱ ጋር እንኳን አልቻልኩም። የዚህን ዓለም ነገር ከሱ ጋር እንኳን አልቻልኩም። በእውነት ያለሱ እንዴት ይሞከራል? ያለሱ እንዴት ይሞከራል? አይዞሽ፣ አይዞህ። የጊዜው መከራ ያልፋል፣ ነውጥህ ያልፋል፣ ወጀብህ ያልፋል፣ መሰልቸትህ ያልፋል። የሚያሰለች ነገር ለአንዴና ለመጨረሻ ጊዜ ያልፋል፣ ከአንተ ላይ ይነሳል። አንድ ቀን ታልፋለህ። አንድ ቀን ወደ አባትህ እቅፍ ትሄዳለህ በክብር። አንድ ቀን አንድ ቀን። ኧረ ክብር ለኢየሱስ ይሁን። እኔ መጮሄ ነው በእውነት። ኧረ ክብር ለኢየሱስ ይሁን። ኧረ ክብር ለኢየሱስ ይሁን።
ድንቅ ጌታ ነው። ማይጠገብ ጌታ ነው። በየዕለቱ ኒው ቨርዥን ነው። በየዕለቱ አዲስ ነው። በየቀኑ አዲስ ነው። ምን አይነት ተአምር ነው ያገኘን? ምን አይነት ድንቅ ነው ያገኘን? ምን አይነት ህይወት ነው ያገኘን? ምን አይነት ክብር ነው ያገኘን? ምን አይነት ተድላ ነው ያገኘን? ምን አይነት ደስታ ነው ያገኘን? ኧረ እናንተ እንደ እብድ ጩሁ። ኧረ ዝም አትበሉ። ኧረ ዝም አትበሉ። እኔ መጮሄ ነው። ኧረ እኔ መጮሄ ነው። ድንቅ ነው ይሄ ኢየሱስ። ይሄ ኢየሱስ ያረጀ የመሰለ፣ ይሄ ኢየሱስ የደከመ የመሰለ፣ ይሄ ኢየሱስ በበረት ስለተወለደ ኃይሉ ብዙ ሲሆን ጠላቶች ይዋሹበት፣ ይሄ ኢየሱስ ብርቅ ነው፣ ብርቅ ነው፣ ድንቅ ነው ኢየሱስ። ይህን ጌታ እንድታመሰግኑ እኮ ነው ልባችሁን ማነሳሳው። ምንም ሞኝ አይደለም። በጣም ጣፋጭ እንቅልፍ ተኝቼ ነው የተነሳሁት። ደስ ብሎኝ ነው የተነሳሁት። በጣም በኃይለኛ ህመም ውስጥ ሆኜ ነው የተኛሁት። በጣም በኃይለኛ መንቃት ውስጥ ነው የነቃሁት። እንዲያውም ስተኛ ጌታ ምስክር ነው፣ ትላንትና ማታ በህይወት የምኖር አልመሰለኝም። አልተኛውም ነበር። ከማለዳ አገልግሎት በኋላ ትንሽ ውልብ ሸለብ አደረገኝ፣ ነቃው። ከዛ በዛ ኃይል ነው ሰውነቴ በሙሉ እየተንቀጠቀጠ ነው ያልኩት። ማታ እንዲያውም እንዴ ጌታ ሆይ ልሄድ ነው እንዴ ምናምን ብዬ ፈራው። አንዳንዴ እኮ አገልጋይ ታውቃላችኋል፣ በቁሙ ብዙ መከራ ውስጥ ስለሚያልፍ ሸለብ አለ ማለት መጭ ነው የሚለው። አለምነህ ምስክርነቱን ትላንትና እየሰማሁኝ ነበር እና ገዛኢ ዮሐንስ የሚባል በጣም ቤስት ጓደኛው ነው እና ከዶክተር ወዳጄነህ ገዛኢ ዮሐንስ እንደገናም ደግሞ አለምነህ ሶስቱ በጣም ነው የሚዋደዱት። በጣም ኮንፈረንስ ለማዘጋጀት እየተነጋገሩ ምናምን እያሉ አንድ ቀን ጌታ ሲናገረው አለምነህ ሄዶ ለወዳጄነህ ሰላም ነህ? እንዴት ነህ? ደህና ነህ? ሁሉ ሰላም? በጣም ነው የምወድህ፣ እኔም በጣም ነው የምወድህ። ኮንፈረንሱ በቀደም የተነጋገርነው እንዴት ነው ይለዋል ገዛኢ ዮሐንስ። አይ በቃ ያንን እሱ ፕሮግራም ያልኩህን ትቻለሁ፣ ባይሆን እናንተ ሁለታችሁ አንድ ላይ ስሩ። ምን ሆነ ነው? ምንድነው ያስቀየመ? ምንድነው የከፋ? ምንድነው ምናምን ሲለው ጊዜ ከዛ በኋላ አይ በቃ የለሁም አለው። ከዛ የለውም አለው እና በቃ አሁን አንቺ ትቀጥያለሽ፣ እኔ አሁን ወደ አባትሽ ካልሄድ ነው አለው ለገዛኢ ዮሐንስ። ገዛኢ ዮሐንስ በነገራችን ላይ በጣም የታወቀ ትልቅ ሰው ነው በኢትዮጵያ። በጣም ትልቅ ሰው፣ በጣም ከማከብራቸው በጣም ትልቅ ከሆኑ ሰዎች መካከል አንዱ ነው። ለፕራይም ሚኒስተር መለስ ዜናዊ ወንጌል የመሰከረለት፣ የሚያበረታታው፣ የሚያጽናናው ቤተ መንግስት ሄዶ ማለት ነው። ታውቁታላችሁ ይህን ሰው እና ከዛ በኋላ ወደ አባትሽ ጋር ልሄድ ነው፣ በቃ ከዚህ በኋላ ቀጥይ አንቺ፣ እኔን አታገኘኝም አለው። ነግሮኛል፣ እኔ ከዚህ በኋላ በቃ ጨርሻለሁ አለው። ከዛስ አንድ ቪዲዮ የሚቀርጽ ሰው ነበር፣ የወንድማችን አለምነህን ምስክርነት እና ቪዲዮ እያንዳንዱን እስካሁን ሳስተምር የነበረውን ቀርጸዋል ወይ? ከዚህ በኋላ እኔን በመድረክ ላይ አታገኘኝም። ማድረግ የምትችሉት የኔን የተቀረጸ ቪዲዮ ነው እናንተ የምታዩት በዩቲዩብ ላይ። ከዚህ በኋላ እኔን አታገኙኝም አለ ማለት ነው። አለም ጀንበሬ ማን ነው? አለምነህ ጀንበሬ ነው የሚባለው። አለምነህ ጀንበሬ ማለት ነው። ከዛ እንግዲህ በመኪና አደጋ ነው የሞተው። ምን ይባላል? የተነገረው ነገር እና የሞተበት መንገድ የተለያዩ ናቸው። በዚህም እንኳን ቢሆን እግዚአብሔር ተናግሮት እኮ ነው። ኢየሱስ ጌታ ነው፣ ስሙ ይባላል። ገና አገለግላለሁ አይደል? እንኳን ማገልገል 1000 ዓመት ራሱ ምድር ላይ ኢየሱስን የምቀበል ይመስለኛል። እኔ መነጠቅ ራሱ አልፈልግም። አገለግለዋለሁ፣ ይህን ጌታ አገለግለዋለሁ ብላችሁ ጻፉልኝ። አገልግሉ ባላችሁ ኃይል። በጌታ ፍቅር ነው የምነግራችሁ። ለእኔ 10 ሰው በጣም ብዙ ነው። 10 ሰው ለእኔ በጣም ብዙ ነው። በጣም የተከበራችሁ ሰዎች ስላላችሁ በዚህ ሌሊት ላይ
በቃ ብዙ ቤት መሄድ ሲችሉ ኢንተርቴን የሚያደርጉ በጣም ድንቃ ድንቅ የሆኑ ቤቶች አሉ። እዛ ቤት መሄድ ሲችሉ እዚህ ቤት መታችሁ ቁጭ የምትሉ ሰዎች እኔ አድናቂያችሁ ነኝ። ከእናንተ ትዕግስት እማራለሁ፣ ዝም ማለትን እማራለሁ፣ ማይክ ያለ መክፈትን እማራለሁ፣ ማድመጥን እማራለሁ። ኢየሱስ ጌታ ነው፣ ስሙ ለዘላለም ይባረክ። አስናቅዬ በጣም ነው የምወድ፣ በጣም ነው የማከብርህ። በእውነት 4 ሰዓት ለ1 ደቂቃ ማይክ ሳትከፍት ኮሜንት ላይ ሳትጽፍ እኔ ከማናንሼ ሳልናገር ሳትል አቁመ እኮ መናገር ትችላለህ፣ ግን አድምጠህ ጸጥ ብለህ ከኛ ጋር ጸጋ እጥፍ ድርብ ይደረብልህ። ጠል ባንተ ላይ ይውረድ። አንተ የምትነዳበት መኪና ውስጥ ገቢናው በክብር በኃይል ይሞላ። ከልብ መሻት በላይ እግዚአብሔር ይስጥህ። እጅም በአፍ ላይ ያስጭን፣ ያስቅህ፣ ያስደስትህ፣ ያስቦርቅህ። በቃ እግዚአብሔር ልክ ለማን ነው ከሳኦል ቤት ቅሬታ እንዳለ ለመርዶክዮስ የተደረገለት ቸርነት ምንድን ነው እንዳለ ያንተ ልብ፣ ያንተ ህይወት፣ ያንተ ምስክርነት፣ ያንተ ንጽህና፣ ያንተ እግዚአብሔርን መፈለግ በቃ ብዙ ሰዎችን ነው የሚያስተምረው። ብታምንም ባታምንም ብዙ ሰዎችን ጸጥ ብለ የምትኖራት ህይወት፣ ዝም ብለ የምትኖራት ህይወት የብዙ ሰዎችን ህይወት ነው የሚያንኳኳው። የብዙ ሰዎችን ልብ ነው የሚኮንነው። የብዙ ሰዎችን ልብ ነው የሚወቅሰው። እግዚአብሔር እጥፍ ድርብ ደስታ ይስጥ፣ ሰላም ይስጥ። ካንተ ወገብ የወጡ ልጆች በህይወት ዘመናቸው ያስናቀ አምላክ የአባታችን አምላክ እያሉ የአምላክህን ስም ይጥሩ፣ የአምላክህን ስም ያወድሱ፣ የአምላክህን ስም ይስበኩ፣ የአምላክህን ስም ይግለጡ። በአንተ ላይ ያለው መንፈስ እጥፍ ድርብ ሆኖ በነሱ ላይ ይኑር። በዘር ላይ ይሁን፣ በቤት ላይ ይሁን፣ በዘር ማንዘር ላይ ይሁን። እግዚአብሔር ዘመዶችን 300 የሚያህሉ ሰዎች ወደ ጌታ አልመጡም ብለ በዚህ ገስት ላይ አንድ ቀን ርዕስ ለወንድማችን አብዲሳ ስሰጥ ሰምቻለሁና መንፈስ ባሉበት ያገኛቸው። በእነሱ ላይ የተቀመጠ መተት፣ በእነሱ ላይ የተቀመጠ ቋጠሮ፣ በእነሱ ላይ የተቀመጠ የትኛውም ትብታብ በጌታ በኢየሱስ ስም ይልቀቅ። ምርኮ በምርኮ ያርገ፣ ያስቅ፣ ያስቦርቀ። ጌታን አውቆ የጌታን ውለት አውቆ እንደዚህ በፍርሃት በመንቀጥቀጥ ለጌታ ክብር መኖር እንዴት ደስ እንደሚያሰኝ። እጁ በአንተ ላይ ከፍ ብላ ትውለብለብ፣ ጣቱ በኃይል ታገኘ፣ ግርማው ያገኝ፣ ሞገሱ ያገኘ። ያረስርስህ፣ ያረስር፣ አጥንት ይረስርስ፣ ስጋህ ይለምልም፣ ሐዘን ከልብ ላይ ይጠረቅ። ስብራት ምታነክስበት ምታለቅስበት ጉዳይ ካንተ ላይ ገሸሽ ይበል፣ ካንተ ላይ ይራቅ በኢየሱስ ስም። መንፈስ ቅዱስ ነው የሚባረከው። እንደዚህ ታውቃላችሁ፣ ሰው በስጋ ለስጋ በስጋ አያደላም። እኔ እንደዚህ ነው ማምነው። መንፈስ ቅዱስ በማይነገር መቃተት ይቃትታል። ክብር ለኢየሱስ ይሁን። እሺ ይህንን ያልኩኝ ካልኩኝ የሄለንን ሰዓት እንዳልሰርቅ ልቤ ላይ ያለውን አንዲት ቃል ብቻ አካፍላችሁና እንጸልያለን። ይህንን የማካፍላችሁ ቃል በዚህ ሌሊት ላይ ዝም ብዬ ለማካፈል ፈልጌ ሳይሆን ርዕስ እንዲሆናችሁ ነው። የጸሎት ርዕስ። አሜን። የጸሎት ርዕስ 2ኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ያለውን ቃል ነው የማነብላችሁ። ከ3 ጀምሬ በደንብ እንደምሰሙኝ በጣም እርግጠኛ ነኝ። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው ይላል። ምን ማለት ነው? በጣም ብዙ ትንተና የሚፈልግ ቃል ነው። በጣም ብዙ፣ በጣም አወዛጋቢ፣ በጣም ብዙ ሰዎችን የሚያከራክር ቃል ነው። ወንጌላችን ምንድን ነው የሚለው ሲጀመር
የተከደነ ነው የሚለው እንጂ ክዳኑ የተነሳለት አይደለም የሚለው። የተገለጠ አይልም። የተገለጠ ወንጌል ነው ከሰማይ፣ ግን የተከደነ ነው ነው የሚለው። ወንጌላችን ምንድን ነው? የተከደነ ነው። በቃ ምንም ልታመጡ አትችሉም። ምን ታመጣለህ? ምን ታመጫለሽ? የተከደነ ነው ካለ የተከደነ ነው ወንጌሉ። ወንጌላችን የተከደነ ነው። ለማን? የተከደነው ደግሞ ለሚጠፉት ነው ይላል። ለመሆኑ ወንጌላችን በቀላሉ ልንረዳው የማንችለው ለሚጠፉት የተከደነ መሆኑን እናውቃለን ወይ? ማንበብ አትችሉ። እኔ ጌታን ሳልቀበል በፊት መጽሐፍ ቅዱስ ሲሰጠኝ ሲያዛጋኝ፣ ሲያፏሽከኝ፣ ሲያጥወለውለኝ በአናቴ ሊተክለኝ ነበር። ያውም ሕያው ቃል የምትባል አንድ በጣም እየተወደደች ትርጉም ነበረች። ቀላል ኦርዲነሪ የሆነች ትርጉም ሕያው ቃል የምትባል ሲያዛጋኝ፣ ሲያፏሽከኝ፣ ሲያጥወለውለኝ ነበር። ለምን? ተካድነዋል። ወንጌላችን ላልዳኑ ሰዎች የተከደነ ነው። ይህን ማወቅ ለምንድን ነው የሚጠቅመው ካላችሁኝ፣ እንድንጸልይላቸው። አንብቡ ስንላቸው አንዳንዶቹ ማንበብ አይችሉ። 40 መጽሐፍ ቅዱስ መግዣ ብር አላቸው። የፈለጉትን ያህል የመጽሐፍ ቅዱስ ዋጋ ውድ ቢሆን እኔን እኛ ለመጽሐፍ በብዙ ውድ ዋጋ መግዛት የሚችሉ ናቸው። ግን ትራስኬ ከማድረግ ውጭ ማንበብ አይችሉም። ካን ዩ ሪድ አንደርስታንድ ዚስ ዋን? አንደርስታንድ ታደርጋላችሁ? እንደዚህ ትረዳላችሁ? አንብቡ አንብቡ አንብቡ፣ አዋራውን አራግፋችሁ አንብቡ ቢሉ መጽሐፍ ቅዱስ የተከደነ ነው ነው የሚለው። የተከደነ ነው። ከድነውት አይደለም። ከድነውት አሽገውት ቁጭ አድርገው አይደለም። ትራስጌ አዋራ ስር ብቻ አድርገውት አይደለም። የተከደነ ነው። እንኳን እነሱን እኛን እንኳን እኮ ለማንበብ ስንፈልግ እኮ ያዛጋናል። አሁንም ያፏሽከናል። አሁን በቃ ስንንበረከክ እኮ የሆነ ነገር ነው የሚመጣብን እኮ የሆነ ሐሳብ እኮ ነው የሚመጣብን። የለንም እኮ ተንበርክከን። ወንጌላችን የተከደነ ነው። የተከደነው ለማን ነው? ምንም እንኳን የተከደነ ቢሆንም ወንጌላችን ለሚጠፉት የተከደነ ነው። ለእኛ ግን ኪዳኑ ተነስቶልናል። ከልባችን ኪዳን ተነስቶልናል። ከዓይናችን ላይ ኪዳኑ ተነስቶልናል። ኢየሱስ ጌታ ነው። ስሙ ለዘላለም የተባረከ ይሁን። ቀጥሎ ያለውን ቃል ላንብብላችሁ። እንደዚህ ነው። ቁጥር 4 ላይ ያለውን ነው በደንብ ከሰማችሁኝ የምነግራችሁ። ለእነርሱም ይላል፣ ለእነርሱም የእግዚአብሔር ምሳሌ የሆነው የአብ የወልድ የመንፈስ ቅዱስ የአንዱ አምላክ የሦስቱ አካል ምሳሌ የሆነው ክርስቶስ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ ምን አደረገ? አሳወረ። ወንጌላችን ምን አይነት ወንጌል ነው? የክብር ብርሃን ወንጌል ነው። የክብሩ ብርሃን ወንጌል ነው። የክብር ብርሃን። የክብር ብርሃን ማለት ምን ማለት ነው? የእግዚአብሔርን ክብር የምናይበት፣ የእግዚአብሔር ክብር የሚበራበት ብርሃን ነው፣ ወንጌል ነው። የክብሩ ብርሃን፣ የክብሩ ወንጌል ብርሃን እንዳያበራላቸው፣ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ምን አደረገ? ልባቸውን አሳወረ። አሳወረ። ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ሐሳባቸውን አሳወረ። እሺ ምንድን ናቸው? ለሰው አእምሮ ተብሎ
ቋንቋዎችን የሚያሻሽሉ አይ እውር አንልም፣ አይነ ስውር አንልም፣ ደንቆሮ አንልም፣ ዲዳ አንልም፣ ሽባ አንልም እያሉ ቃላት ያሽሞነሙናሉ። ሪያሊቲው ግን ያ ነው መጽሐፍ የሚያስቀምጠው። እርግጥ መጽሐፍ በሰው ቋንቋ ነው የተጻፈው። ሐሳባቸው ታውሯል። ጻፉልኝ አንድ ሰው በኮሜንት ላይ ሐሳቡ ታውሯል ነው የሚለው። ሐሳባቸው እውር ነው። ሐሳባቸው እውር ነው። ከዚህ እውርነት ነው ያዳነህ እኮ። እውር ነበርን ደግሞ ሰደብከኝ እንዳትሉ። እውር ነበራችሁ፣ እውር ነበርኩኝ። እውር የሐሳብ እውር የሐሳብ እውር ነበር። ደንቆሮ ነበርን፣ ዲዳ ነበርን፣ መንፈሳዊ ሽባ ነበርን። አምስቱም መንፈሳዊ የስሜት ዋስ አልነበረንም። አሁን ግን አየን፣ አሁን ግን ሰማን፣ አሁን ግን ዘለልን፣ አሁን ግን ዲዳ የነበርን ሰዎች ተናገርን። ለጸሎት አፋችን ተዘግቶ ነበር። መጸለይ አንችልም ነበር። አሁን እንደዚህ የምታቀጣጥሉት እህቶችና ወንድሞች ልባሞች የሆናችሁ እንዳይመስላችሁ። አፍሽ ተከፍቶ ነው፣ አይን ተከፍቶ ነው፣ ተከፍቶ ነው። በንብርክክ የምትሄድ ወንድሜ ራስን ከሌላው እንደምትበልጥ አድርገህ እንዳታይ። እግዚአብሔር የልመና መንፈስ የመንበርከክ መንፈስ ሰጥቶክ ነው። የልመና መንፈስ ተሰጥቶን ነው። ታዲያ ምን ቀናባቸው? 4-5 መኪና ግቢያቸው ያቆሙ በጣም የተንደላቀቀ ኑሮ የሚኖሩ ከምድር አፈር የተበጁ የተፈጠሩ የማይመስሉ ሰዎችን እያየን እንቀናለን። ይባስ የኛ እንቀናለን። ለነሱ እንጸልያለን። ሙታን ናቸው እኮ በበደላቸው ሙታን ናቸው እኮ። ሙታን እኮ ናቸው። ታውቃላችሁ? ሙታን ናቸው፣ እውራን ናቸው፣ ደንቆሮች ናቸው፣ ዲዳዎች ናቸው፣ ሽባዎች ናቸው፣ አንካሳዎች ናቸው። እንጸልይላችኋለን። ነፍሳችንን ቅዱስ ሕያው መስዋዕት አድርገን እናቀርባለን። በእነሱ ነፍስ ምትክ የእኛን ነፍስ በጌታ ፊት እናፈሳለን። እንደ ፈሳሽ ቁርባን መስዋዕት ልባችን በእግዚአብሔር ፊት እናዋርዳለን። ያኔ እግዚአብሔር ይዳስሳቸዋል። ዳሱናላ። እምነት ይሁን። እግዚአብሔር እንደሚያድናቸው እምነት ይሁን። ለምን? ምን አይተ? ራስህን አይተ። ራስሽን አይተሽ። አንቺን አላዳንሽም፣ አንተን አላዳንህም። አንተን ካዳንህ ለሌላው ለምን አታምንም? አንቺን ካዳንሽ ለሌላው ለምንድን ነው የማታምኘው? ኧረ ተስፋ ቆርጫለሁ ባንተ አትበል። አንተ ልብ ደንዳና ነው፣ ለማዳ እንስሳ ነህ፣ ሁሌ እየሰማ እያሽሞነሞንክ ነው የምትኖረው አትበል። አተቸው አተርበው። አንድ ቀን ጌታ አንተን ያገኘ ጌታ አንቺን ያገኘሽ ጌታ ያገኛችኋል። ተስፋ ታስቆርጠው። ያገኘዋል አንድ ቀን። ብቻ ጸልይለት። የህይወት ምስክርነትን አሳየው። ቃልህን ተናገረው። እግዚአብሔር በአንቺ ውስጥ ያስቀመጠውን በአንተ ውስጥ ያስቀመጠውን ቃል ተናገር። ተስፋ ትቁረጥ። አንድ እስላም ወደ ኢየሱስ ክርስቶስ ለማምጣት 18 ዓመት መታገስ አለብህ። መጸለይ፣ የህይወት ምስክርነት ማሳየት አለብህ። ቃሉን መናገር አለብህ። ተስፋ የምቆርጠው መቼ ነው ካላችሁኝ፣ አንድ ሰው የጉድጓድ የገባለት ነው። በቃ ከዛ በኋላ መነሳት ስለማይቻል
ተስፋ አትቁረጡ በሰው ህይወት። ጻፉልኝ ይሄን ኮሜንት። በሰው ህይወት ተስፋ አልቆርጥም በሉ። በመጨረሻዋ ደቂቃ እግዚአብሔር የንስሐ ዕድል ሊሰጥ ይችላል። ተስፋ አትቁረጡ በሰው ህይወት። ታግሷልም ያዳነን እኛን በተወደደ ሰዓት ሰምቶን በመዳን ቀን ረድቶን አይደለ ያዳነን እኛን ታግሶ በኢየሱስ ስም ታግሶ። አዎ በሰው ህይወት ተስፋ አትቁረጡ። ተባረኪልኝ ሄሉ። በሰው ህይወት ተስፋ አትቁረጡ። በሚያድነው መንገድ፣ በሚያድንበት ቀን፣ በሚያድንበት ጥበብ ያድነዋል። አንድ ቀን የኔ ጌታ አልመጣልህም ለአንተ አልመጣልሽም ለአንቺ። አለቀልኝ አበቃልኝ ስትይ አለቀልኝ አበቃልኝ ስትል አልመጣልህም። መጥቶ ከማይወጣበት አላወጣም። እግዚአብሔር እኮ የሆነ ፌርማታ አለው የሚጠብቅ የሆነ ፌርማታ አለው። የሆነ ፌርማታ አለው አንተንና አንቺን የሚያገኝበት እነሱንም የሚያገኝበት የራሱ የሆነ ፌርማታ አለው። ክብር ይሁንለት ለዚህ ጌታ። ተስፋ አይቆርጥም ባንቺ፣ ተስፋ አይቆርጥም ባንተ። ባንቺ ተስፋ ካልቆረጠ፣ ባንተ ተስፋ ካልቆረጠ በእነሱም ተስፋ አይቆርጥም። ግን እንደዚህ ይፈልጋል። ነፍሳችሁን እስቲ ላልዳኑ ሰዎች መስዋዕት አድርጋችሁ አቀርቡ። ህይወቱ ለእናንተ ሞቱ በእኛ እንዳለው ህይወታችን ለእናንተ ነው አለ ፖል። ላልዳኑት ነው በየዕለቱ ህይወታችንን መስዋዕት አድርገን እንሰጣለን አለ። ሞቱ በእኛ ነው የሚሰራው። የእናንተ ሞት በእኛ ነው አለ። ህይወታችን ለእናንተ ነው አለ። በህይወት ምትክ ነው ጳውሎስ የኖረው። እነዚህን ሰዎች ጌታ እንዲደርስላቸው፣ የተከደነው ወንጌል እንዲነሳ፣ የታወረው ልባቸው አሁን ስለ ሥጋ ፈውስ አይደል? አንድ አካለ ስንኩል ሰው ቢዘል በኢየሱስ ስም ፍሪጅ ውስጥ አስቀምጠን 30 ዓመት ነው የምንሰብክበት። ትናንትም ሰሞኑንም እየነገርኳችሁ ነበር። ግን እኮ ከመንፈሳዊ ሽባነት ነው የተፈወስነው። ከመንፈሳዊ ድንቁርና ነው እኮ የተፈወስነው። ከመንፈሳዊ ሞት እኮ ነው የዳነው። ከመንፈሳዊ ሽባነት እኮ ነው የተፈወስነው። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። በዚህ ጌታ ፊት ራሳችን እናፈሳለን። ለሰዎች ሁሉ እንጸልያለን። ላልዳኑ ሰዎች እንጸልያለን። ለሃይማኖት መሪዎች እንጸልያለን። ምን ነው አንድ ቸርች ላይ መገናኘት በቻለን? ምን ነው አንድ ቸርች ላይ በንብርክክ መሄድ በቻለን? ምን ነው ለትውልድ ሁሉ መቃተት በቻልን? እንደ ትግራያውያን እናቶች ድንጋይ ጀርባቸው ላይ ተሸክረው ድንጋይ ተሸክመው ጎብጠው እባክን የጦርነት ይቆም እያሉ እንደጸለዩት ያ እግዚአብሔርን ደስ ያሰኘዋል። በዛ እግዚአብሔር ብዙ ሰዎችን ይማርካል፣ ያድናል። እንጸልያለን ለሃይማኖት፣ በሃይማኖት ውስጥ ላሉ ሰዎች፣ መናፍስትን ለሚያመልኩ ሰዎች እንጸልያለን። ኢየሱስ ጌታ ነው። ከሱ የሚበልጥ ጌታ የለም። እሱ ይታደጋል፣ ያድናል። ሃሌሉያ፣ ስሙ ይባረክ። ሄሉዬ እንግዲህ ትቀጥያለሽ ከአንቺ ጋራ ምስጋና ነው አንደኛው ርዕሳችን። ሁለተኛው ርዕሳችን ላልዳኑ ሰዎች እንቃትታለን፣ ላልዳኑ ሰዎች እንማልዳለን። ዛሬን ታርጌት አድርገን እንጸልያለን። ተባረኩልኝ። መልካም የጸሎት ጊዜ። ሄሉ ቀጥይ። ፓስተር የተባረክ ጌታ ኢየሱስ